ኦ ማይ ጋድ እኔ አላምንም ሳሚ ወይኔ ጉድ ይፈላ ሳሚ እንዴ አስተኝ ብቻ ባልሆነ ኤንስቲ ከዋክብት አዎ ሳሚዬ ኩኪ ነኝ እንዴት ነሽ እንዴት ነህ አንዱ ሰላም አለሁልህ ተለውጠሻል በጣም አንተ ራስህ በጣም ተለውጠሃል ወይኔ ጺም ደግሞ ምንድነው ዋው ባክሽ ሰፈር ነህ እንዴ አይ እኔ እንኳን ትንሽ ወጣላለሁ እዚህ ሰፈር ነሽ አንቺ አዎ እዚህ ሰፈር ነኝ ምን እግር ጣለ ሰፈራችን ኒቆን ታስታውሻለሽ ኒቆ አዎ እሱ ጋር መጥቼ እኮ ነው እንኳን መጣ ሊያገናኘን ነው አዎ በእናትህ ስልኬን ልንገርና እየተገናኘን ብናወራ በጣም ነው ደስ የሚለኝ ደስ ይለኛል እሺ ንገሪኝ ስልክሽ 49 በቃ እደውልልሻለሁ እሺ ስለተገናኘን በጣም ደስ ብሎኛል እሺ ቻው ሄሎ ለምን ነው የማታነሳው እንድናወራ ፈልጋለሁ ሰፈር ነኝ እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው አለው። ምን የተፈጠረው? ቆይ ሳይጣሉ አይቀርም ሰሎሜና ሳሚ። እሺ ወዴት ነው ያለው? ቆየ እንጂ እኔ ጋር ነበረ። እስኪ ደውለት በጥቅ ሄሎ ሳሚ፣ የት ነክ? ታረቃችሁ እንዴ? አይ በቃ ችግር የለውም። እሺ በቃ ሂድ። ታረቁ? ሊታረቁ ነው መሰለኝ። የሆነ ቦታ ቀጥረዋለች። አይሆንም። እንቅደማቸው። እንዴት? ያለበት ድረስ እንሄዳለን። ከዛ ሰሎሜ ከመምጣቷ በፊት እዛ እንደርሳለን። አይመስለኝም። ወይ ሌላ ቀን ይሁን። አይ ዛሬ ነው መሆን ያለበት። በነደደበት ነው እፍ ማለት። እንሂድ። እሺ በቃ በቃ እኔ ገብቼ አይችልም። በቃ ቶሎ ግቢ። መቼም የምታደርጊን ታውቂያለሽ። አዎ አንተ ምን እዚህ አካባቢ እንዳትታይ ወደ ዘይት በቃ ሳሚ ራይ ወይ ሳሚ እንዴት ነህ? አለሁ። እንዴት ነሽ? አለሁ። ቀጠሮ ኖሮሽ ነው?
አዎ የፍቅር ቀጠሮ አያሪፍ ምንድነው ራሂል ራሂል ወይ ምን ያረክሽ ነው ልጅ እቺ እንደሰቃዩ ኮሳሚ ሁሉም ሰው ሲሮራል እኔ ብቻ ጊዜን እየጠበቅኩ ልቤ ፈሰሰብኝ እኮ ሳሚ ሳምሪም ሰሎሜም እኔ ወደህን ያክል አይወዱም እንዴ ራሂል አውቃለሁ ድንገት እንደሆነ ግን ተቃጠልኩ ኩሽ መሰረሳሰን ምን ያባል ምንም አልገባኝም በዛ ላይ ሰው እየጠበቁ ነው በቴጂ አሪፍ ሰሎሜ ነው እንዴት አቦች ሰሎሜ 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 የኔ ልጅ ምንድነው ነገሩ ሰሎሜ የኔ ልጅ አባ ደህና ነኝ
ይሄ ነገር እኮ ተደጋገመ። አባ ደህና ነኝ። ሰሎምዬ እረፍት አድርጊ። እሺ ልጅ ምን እየሆነች ነው? ተሳክቷል። እንዴት ነው? በደንብ አየሻችሁ? በደንብ ነው ያየችው፣ ማየት እስካለባት ድረስ። በጣም አሪፍ ሳለን የመጣችው ግን በጣም ተሳዝናለች። ኧረ እባክህ ሞዛዝ
ሰሎሜ የኔ ልጅ ሰሎሜዬ እስኪ እባክሽ እራት ቀርቧል ነይ ብይ። አልበላም አባ። አየኔ ልጅ ትንሽ ቅመሽ እባክሽ። ይቅርብኝ አባ አልበላም። ሰሎሜ ነኝ ልጅ ሰሎሜ ነቃሽ ይሆን? አዎ አባ ነቅቻለሁ። ነይ በቃ ቁርስ ቀርባልሽ። እሺ አባ መጣሁ። ሰሎሜ ምን ሆነሽ ነው? አባ አቤት። ደህና ነሽ? አይ ምን ደህና ነሽ? ልታጽናኘኝ ብለሽ ነው እንጂ ምን ደህና ነሽ? ሲበሉ አድርሰን ሪችዬ ነይ ታጠቢ እንብላ። አሁን ነው የበላሁት እኮ እንጂ። ወይ በእናትሽ ነይ ትንሽ ጉረሽ። እውነት በቃ ወይ እሺ ላጉርስሽ። እሺ ግን አንድ ብቻ። አንድ ገብሽ በቃኝ። ቆይ ግን አንቺ በሰዓት ምን ሲያሮጠኝ እንደምጣጠቂኝ እኮ ምንድን ነው? ተሳካ እኮ ድራማው። አትቀልጂ ሙች። ቆይ እንዴት ነው የተደረመው? ድራማ እንኳን አይደለም። እና ምንድን ነው? ለካስ ዳይሬክተሮች ወዶ አይደለም ካራክተሩን ተላበሱት እራሱን ነው የሚሉት። ለድራማ ብዬ ጀምሬው ስሜት ያለውንኩ መሰለሽ?
ከሞላ ጎደል ስሜቴን እነግረዋለሁ። ወይ ብታይ የእውነት ነበር ስፍስፍ ያልኩት። ፍቅር እንዲያረጋ አሁንም ሳሚ ነው አይደለም? ምንድነው ያለሽ? ምንድነው የተፈጠረው ልጄ? ንገሪኝ እስቲ። ተይ በቃ ይበቃል እናቴ። በቃ እናቴ። ተይ ይበቃል እናቴ። ተይ እስካሁን ይበቃል። አባ በጣም ከፍቶኛል። አይዞሽ በቃ እሺ፣ አይዞሽ። ሄሎ ሳሚ። ወይ ማርታ። ይመስገን ደህና ነኝ። ሰሎሜ ምን ሆና ነው? ከትናንትና ጀምሮ ስደውልላት ስልኳ አይሰራም። ሄሎ። ወይ ሄሎ። ትናንት አግኝታት ነበር? ማርታ ለኔም አታነሳም። የተፈጠረ ነገር አለ? ምን ተፈጠረ ደግሞ? አዎ ግን ምን ሳሚ ምን አድርገህ ነው? ማርታ በቃ በኋላ ደውልልሻለሁ። ካነሳችልሽና ካገኘሻት ለማረጋጋት ሞክሪ። ከኔ ጋር ያለው ነገር ያበቃለት ይመስለኛል። ቻው ማርታ። ሄሎ ሳሚ። እሺ ከልቧ የምትተውነው ጓደኛዬ ቀጥያ የመጀመሪያ እኮ ነው እንደዚህ ተቀራርበን ቅንድቡን የነካካው ምናምን ሳዋሩ። ቅንድቡን? አዎ ብታይ በጣም ተቀራርበን እያወራን እያለ ድንገት ሰሎሜ ዘው። ቆይ እንዴት ነው የተቀመረው? ሁሉም ነገር አልጋ ባልጋ ነው የሆነው። ለካስ መጀመሪያውን ተጣልተውልሽ ነበር እነ ሳሚ? አዎ ከዛ ይቅርታ ሊጠያየቁልሽ መቀጣጠር። ያንን ማን ይሰማል? ኒቆ መጥቶ ለማን ይናገራል? ላንቺ። ጎበዝ። ስንበል አሉበት ድረስ ሄድና ሰሎሜ ከመልሷ በፊት ነበር የደረስነው። ከዛማ ፍቅር በፍቅር ሆነ። ምንም አላለሽም? ማለቴ አልከለከለሽም? ግራ ገብቶ ስለነበረ መጀመሪያ ላይ ምንም አላለም። እሷም ማየት ያለባትን አይታ ወጣች። ከዛ በኋላ ግን ትንሽ ተበሰጫጭ እና አከተመ በኛ። አከተመ ብቻ አለቀ ደቀቀ።
ሰሎሜ ምን ሆነሽ ነው? ሄሎ ሰሎሜ፣ በኢየሱስ አለሽ? አለው ማርታ። ምንድነው ሰሎሜ ፈጠረሽ እንደዚህ የምታደርጊው? ወድጄ አይደለም ማርቲ። ታዲያ ዝም ብለሽ ስልብት ይብኛልሽ እንዴ? ይቅርታ ማርቲ፣ ጥሩ ላይ አልነበርኩም፣ ለዛ ነው። ማርቲ አንዴ መልሼ እደውልሻለሁ። ምንድነው ሰሎሜ? እኔ እንጃ በራችን ባይል የተደበደበ ነው። ሰሎሜ ሄሎ ውስጥ እንዳላቃለው ገብሩ ክፈት በሩ። ኦ ማን እንደመጣ ተመልከት። ሰሎሜ የልጅነት መልክሽና ነበልባልነትሽን አሁንም አለ። የዛኔ እናትሽም ስትሞት እንዲሁ ነበልባል ነበር። ያኔ እንደዛ መሆንሽ አልጠቀመሽም ነበር፣ ዛሬም አይጠቅምሽም። ስለዚህ በሰላማዊ መንገድ ብንጨርሰው ጥሩ ነው። በተመሳሳይ መንገድ እናትሽንም አባትሽንም እንዳታጪ። ሰላም ነው? ሰላም ነው አለን። አስጠበቅኩሽ እንዴ? አረ አሁን የመጣሁት። አረ ያ ደስ የሚል ቤት ነው። አዎ እኔ ራሴ በጣም ብዙ ጊዜ ማሳልፈው እዚህ ነው። ደስ አይልም? አሪፍ ነው። የሆነ ነገር እንዘዛ ታዲያ። እሺ አቶ ገብሩ ልጅ እንዴት አድጋለች? እባክህ ጊዜው ይሮጣል። በጥሩ ሁኔታ ነው ያሳደግካት። ጠንካራ ቢጤ ትመስላለች። ምን ፈልገህ መጣ? አባትሽ አልነገረሽም እንዴ? ቤቱን ሊሸጥልን ተስማምተናል እኮ። አልነገረሽም? ለምን ገብሩ? ለምን እንደዚህ አይነት ነገር ከልጅ ይደበቃል? ምንም የቤት መሸጥ ጉዳይ አልተነጋገርኩም። ምንም ነገር ያወራነው ነገር የለም። ምንም ምርጫ አንተ ነው። ፈርመህ ቤትን ትሸጥልኛለህ። አይ ካልክ ሚስት የገባችበት ጉድጓድ ትገባለህ። አፍህን እንዳከፍ ሰውዬ! ዝም በል! እንዴ ልጄን ተቆሻሻ አባ ነፍስን አልፈለካትም መሰለኝ አቶ ገብሩ። ለዚች ምስኪን ልጅ ቆይላት። ቅራቅንቦ ሰብስበህ ከዚህ ቤት ውጣ። ወዴትም አንሄድም። በጣም በትህትና እየጠየቅኩ ነው። አይ ካልክ መጨረሻውን ታውቃለህ። ሬሳን ዱር ጥዬልህ ጅብ ሲጎትትልህ ያድራል። ኧረ እባክህ መረድ፣ ኧረ እባክህ ምንም መደበቂያ የለኝም። እባክህ ለልጄም ማውረሳት ምንም ከዚህ ውጭ የለኝም። እባክህን እባክህን እባክህ። አባ ተነስ፣ በእናትህ አባ ተነስ፣ አባ ተነስ፣ ተነስ።
ለልጄ ማውሳት ተነስ። ምንም አትልኝ ባባ አባቴ ኦ ሰውዬ ተነስ አልኩህ እኮ በቃ አባ እና ሳሚሻ how was exam? ምንም አይልም ከሞላ ጎደል አሪፍ ነው። ለነገሩ አንተ እኮ በትምህርት አትታማም። እኔ የምልሽ 10ኛ ክፍል ከኛ ጋር ከወጣሽ በኋላ የት ገባሽ? በእናት ዳድ እኮ ለስራ ክፍለ ሀገር ሄደና ሁኔታዎች ምንም አልተመቻቹልኝ ነበረ። አሁን ግን ተመልሻለሁ። ሰከንድ ሴሚስተር እኮ እናንተ ጋር ተመዘገብኩኝ። ደስ አይልም? በጣም ደስ ይላል። I know right? እኔ የምልህ እነ ሳምሪ ግን ስቲል እስካሁን ድረስ አሉ? የት ሄዳሉ ብለሽ ነው? አሉ። አትዋሽ። እና አሁንም ትገናኛላችሁ ማለት ነው? አዎ አሉ፣ እንገናኛለን። ዋው በጣም አሪፍ ነው። ወይኔ ሳሚ ሳሚ ይህን ኮሳሳ አባትሽን አሳርፊው፣ አለዚያ እኔ ዘላለም እረፍት እሰጠዋለሁ። ምን አድርጉ ነው የምትለን አንተ ሰውዬ? ነገርነህ እንዴ? ከዚህ ወተን የት እንወድቃለን? ከፈለጋችሁ ዘርግታችሁ ኑሩ። መውደቂያችሁን እንድታመቻችሁ ከአንድ ቀን ቀደም ብዬ ነግሬያችሁ ነበር። ንቀት አይደለ እንደዚህ እጃችሁን አጣጥፋችሁ እንድትጠብቁኝ ያደረጋችሁ? ምን ነው የአባትሽን ሬሳ ታቅፈሽ ማልቀስ አማረሽ እንዴ? ፈርም። አባ ፈርም።
ያለብሽ አውሬ ታይኛለህ። ደግሞ ዝም ብዬ አልቀርም። የአባቴንም እንባ የእናቴንም ደም አስመልሳለሁ። ከብሩ ባክቺ እንፈርም መስጠኝ ቆሻሻ ችግር አለው። በሉ ቅራቅንባችሁን ይዛችሁ ውልቅ በሉ። እኔ የምልህ ሳሚ ትዝ ይልሃል ግን የሆነ ቀን ምንድን 9ኛ ክፍል ነው። 9ኛ ክፍል ምን ተው በእናትህ። አስታውስ። በቃ አሁንማ መንገድ ሁሉ ተይዟል። በተቀደደው ገብተሽ አጣጣፍሽዋ። እሱን አልነበር ስጠብቅ ነበር። ዝምታሽ ግን አስፈርቶኝ ነበር። ራሄል ዝምታዋን ሰበረች። ትክክለኛውን ጊዜ እየጠበቁ ስለነበረ ነው። ኒቆ ግን ስማ፣ እሱም እኮ እንደኔ ነው ሜሪ። እሱም ለሚወዳት ልጅ ሲል ነው፣ እኔም ለምወደው ልጅ ሲል ነው። ሳምሪ የምትሆን ያን ሁሉ ነገር ያደረገችው ለምትወደው ልጅ ነው። መስዋዕትነት በፍቅር ውስጥ አንዱ አካል ነው። እሱማው ግን ጓደኛን እስከ ማስደብደብ መስዋዕትነት የሰው ጥጉ ይለያያል ጓደኛ። እኔ እንጃ ብቻ። አም ሹር አስታውሳል አይደለም? ተናገራ። አዎ ግን እኮ ነው ያልነበርኩም የዛው። አንተ አልነበርክ እንዴ ሰጠኸኝ? አዎ ግን አዲስ ተብዬ ነው እንዴ። ማን? ይልቅ እሱን ተይውና እስኪ ስላንቺ እናውራ። ስለኔ ደግሞ ምንድነው ነው? አንቺ ልጅ ቆመሽ መቅረትሽ እኮ ነው። እና ታዲያ መቼስ ባልቆፍሬ አላመጣም። ተያ ሜሪ፣ ወይስ እኔ ራሴ ፈልጌ አምጥቼ ላጣብስሽ? ኧረ ደዛ ፍቅር ስልማ አልገኝም። እኛ ያለው ምን ሆነን ለቀባሪ ማርዳት አይሆንብኝ። ተያ ይቺ ቀኔ ኒቆ እኮ ነው። ዋት ኒቆ? ሚስተር ነው ታዲያ። ሆ እስቲ በደምብ ንገረኝ በእናትህ። እሱ ነበር ደብዳቤውን የጻፈልሽ። ከልብ ወዶሽ ነበር። አቤት ከትምህርት ቤት ስትወጪ እንዴት እንደተከፋ። ዊ ከዛ ደብዳቤውን ሲጽፈው ለካ ስሙን አልጻፈውም ነበር። ኦኬ እኔ እኮ እኔ ጻፍኩት መስሎሽ ነው? ዲና እንዴ ለምን ተነሳው? ሄሎ ሳሚ። አቤት ማርታ። ምን ሆነ ነው የማታነሳው? አልተመቸኝም ነበር ለዛ ነው። ምን ሆነሽ? የት ነህ? አካባቢው ምንድን ነው? ችግር ሳይፈጠር አይቀርም። የምን ችግር? ሰሎሜ ምን ሆነች? መጣው ሞጫው ጋር ጠብቂኝ። ሳሚ ምንድነው? መሄድ አለብኝ። ወዴት ነው የምትሄደው? ቆይሽ ጠብቀኝ፣ አብረን እንሄዳለን። አዎ ጨርቃችሁን ቋጠርሽ።
በሩ እንግዲህ ሰላም መረቄ ልሸኛችሁ ቢያንስ አይደል? ውጡ።